ጋዜጠኛ ሶፎንያስ የተሰማራበት አጸያፊ ምግባር እንደ ሃይማኖትም እግዚአብሔር የማይወደው እንደ ሀገርም እንደ ሕግም የሚያስጠይቅ መሆኑን የሕግ አዋቂዎች እየተናገሩ ነው። ያንን ተያይዞም ሶፎንያስ ብቻ ሳይሆን ሌሎች አካልም ሀገርን የሚያበላሹ ምግባር አድርገዋል ብለው በሕግ ሊጠየቁ ነው። እንግዲህ ዛሬ የፌዴራል ፖሊስ ያወጣው ዜና ምንድነው የሚለው? የፌዴራል ፖሊስ አስቸኳይ ዜና ይላል። ከባህልና ስነ ምግባር ያፈነገጠ አለባበስን ተያይዞ የኢትዮጵያ ፌዴራል ፖሊስ በቅርቡ በ3ኛው የጂ ፓወር ቲክቶክ አክቲቭ አዋርድ ላይ በህዝብ ፊትና በቴሌቪዥን ቀጥታ ስርጭት ላይ ከሀገሪቱ ባህልና መልካም ስነ ምግባር ያፈነገጠ ሰውነት የተገለጠ አስነዋሪ አለባበስ ለብሰው የታዩ ተጠርጣሪዎች ላይ ምርመራ መጀመሩን አስታውቋል። ፖሊስ ክስተቱ ከህዝብ ዘንድ ከፍተኛ ተቃውሞ ማስተናገዱን ተከትሎ ወዲያውኑ በክሱ የተጠረጠሩ ግለሰቦችን ከዝግጅቱ አቀናባሪዎች፣ ስፖንሰሮች ጋር በቁጥጥር ስር አውሏል። በተለይ ምርመራ የተጀመረባቸው ተጠርጣሪዎች ወንጌላዊት ገብሬ እንድሪያስ በርሄ፣ እቺ ሴት ማናት? ራቁት ዳንቴል የለበሰችው ልጅ፣ በረከት ጸጋዬ፣ መቅደም ደረጀ፣ ግሩም ገዛኸኝና ዮሐንስ መኮንን የፌዴራል ፖሊስ ባወጣው መግለጫ ከህብረተሰቡ ባህል እሴት ያፈነገጠ አለባበሶችና መጤ ባህሎችን ተስፋፍተው በትውልድ ላይ አሉታዊ ተጽዕኖ እንዲፈጥሩ የህግ ተጠያቂነት ለማረጋገጥ ምርመራውን አጠናክሮ እንደሚቀጥል አሳስቧል። ባህልና እሴትን ያላከበሩ ድርጅቶች ተቀባይነት የላቸው። ጥሩ አካሄድ ነው፣ በርቱ የሚያስብል ነው። በተለይ ወንድ ሆነው የሴት ቬል ልብስ የለበሱ ቦርሳ ያጠለቁ ያችን ምንስት እርቃኗን የመጣችው በህግ መጠየቅ አለባት። ምክንያቱም በቴሌቪዥን በዩቱብ ላይቭ ከ60,000 ህዝብ በላይ የተከታተላቸው ነበሩ። እንደ ሀገር ተዋርደናል። በዛ ላይ ይቅርታ እንኳን ጠይቂ ስትባል እኔ ሃይማኖት የለኝም ማንንም አልጠይቅም ነው ያለችው። ስለዚህ እውነት ነው፣ ለህግ መቅረብ አለበት። ሶፎንያስ ባለፈው በፌስቡክ ተይዞ ጓደኛዬ ነው ብሎ ቢያመልጥም ዛሬ በአደባባይ ተይዟል። እውነት ለመናገር እንቅልፍም አልወሰደኝ። ሰውነቴ ሁላ ቪዲዮውን ሳየው ይንቀጠቀጣል። እናቱ አሳዘነችኝ። የሆነ ቪዲዮ ሰምቻለሁ፣ እሱ እንዴት እንዳደገ ከልጅነቱ እዚህ እንዴት እንደደረሰ ሊስትሮ ጠርጎ ስንት ልፋት ለፍቶ ስንት ውጣ ውረድን አይቶ ተምሮ ተመርቆ በነፃ ቴሌቪዥን እንኳን ጣቢያዎችን ለማገልገል ሲጠይቅ ነበር እና ብዙ ዋጋ የከፈለ ልጅ ነው። እንደዚህ ብዙ ዋጋ ከፍሎ በተለይ እናቱንማ ሲያስብ ያለቅሳል አሉ። ባለፈው 60 ዓመታቸውን ሲያከብሩ አልቅሷል አሉ። እናቴን ለማሳደግ ብሎ ታዲያ እንደው የትኛው ሰይጣን አሳስቶት ነው? እንደው ምን አለ በባለፈው ቢማር። ባለፈው ጓደኛዬ ነው ፌስቡክ በሰው ስልክ ገብቼ ነው ባለ ሰዓት ምን አለ ከዛ ቢማር። ምን አለ ወደ ጸበል ሄዶ እውነት ግን እኔ የተሰማኝ ስሜት ተሰምቷችኋል? እኔ አንጀቴን በልቶኛል። እንደው ምን ቢለከፍ ነው ያንን የመሰለ አበባ ልጅ እንደው ሴትን የመሰለች እንደው እንቁትቶ እንደው ካጠገቡ እንኳን ተኝታ ውበት ያላት ግርማ ሞገስ ያላት ጠረኗ የሚያምር እኮ ሴት ናት። ሰው እንዴት ይታሰባል? ጌታ ኢየሱስ ሆይ
እንደው ከእንደዚህ አይነት ነገር እንደው ማቃቸውን ወንድሞቼን ሰውርልኝ እንደው ማቃቸውንም ማላቃቸውን በእውነት እንደው ሰሞኑንም ዱባይ ላይ ሰምታችኋል እንደዚህ አይነት ነገር ተፈጠረ ተብሎ አይ ዶንት ኖ መጨረሻው ምን እንደሆነ በርግጥ ብዙ የኛ ልጆች ከምኖች ጋር እየተሳሳሙ ተለቋል ሜቢ ቀል አይ ዶንት ኖ እንደው ለመፍረድ ራሱ ይከብዳል ባልጠፋ ሴት እንዴ ምን ነው መውለድ አያምራችሁ ሰው እንዴት ይግማማል አስቡት ወንድነታችሁን ጥላችሁ አስበው እንዳንተ ወንድ የሆነ ሰው እንደ ሚስት ሲያይክ እንደ ሴት ሲያይክ አይቀፍም ደሞ እኮ ሶፎንያስ ያምራል እኮ ቆንጆ እኮ ነው ግርማ ሞገሱ ወንድነቱ ምንድነው በምን ቀን ተለክፎ ነው እንደው በእውነት በምን ቀን ተለክፎ ነው ለማንኛውም እነ ማናቸው በህግ ሊጠየቁ ነው ጥሩ አካሄድ ነው ልጆቹን እዚህ ጋር ለጥፈላቸዋለሁ 5 ልጆች ናቸው ጥሩ ነው ይጠየቁ በህግ ምክንያቱም የሚዲያ ሰዎች ናቸው ነገ እነሱን አሪያ አርጋ የምትመጣ አነስት ልትኖር ትችላለች እንደውም አርት ቲቪ ላይ አንድ ልጅ ቆይ ላሳያችሁ ከወንዶችም 3 ጥራለኝ ከሴቶች ጁሲ እንደሰማችሁት እንግዲህ አርት ቲቪ ላይ ቀርቦ ነው ይሄ ልጅ ከሴቶች አለባበስ እዛ አዋርድ ላይ ከአየሃቸው ከሴቶች 3 ሴቶች አለባበስ የቱ ያምራል ሲባል ምን አለ ጆሲ አለ ጆሲ ወንድ ነው ሴት አይደለም አሁን ላይ ወንዶች በታሪክ ሴት ለመሆን እንዳጥሩ አለባበሳችሁን አነጋገራችሁን አስተካክሉ ገደባ በጁለት ጆሲ ይሄንን ሰምቶ በህግ ጠይቃለሁ አለ እውነት ነው ጆሲ ወንድ ነው ስለዚህ በህግ ሊጠይቅ ይገባል እንኳን ይቅርና ልጁን ቴሌቪዥን ጣቢያው በህግ ሊጠየቅ ይገባል ጆክ ነው አለ ግን እንደዚህ አይነት ጆክ የለም በወንድነት ጆክ የለም ስለዚህ ዘመኑ አስከፊ ነው ወንዶች ወንድነታችሁን ጠብቁ በእውነት ሌላው ነገር ደግሞ ሞ የሚባል ልጅ ብዙ ቲክቶከሮች ታዋቂ ቲክቶከሮች ኪኒኒ ሳይሆን ቆሎ የሚመስል ነገር እያቀመሱ እንደዚህ አይነት ምግባር ውስጥ እያሰማሩ ነው ብሏል ስለዚህ ጥንቃቄ አርጉ እህቶችም ወንድሞችም በቃ ያንን ቆሎ ስበሉ ደስተኛ ትሆናላችሁ አሉ እስቲ እንስማው ምን እንደሚል ምግብ ይሰጣሉ ወይ መጠጥ ይሰጣሉ ወይ ቆሎ የሚባል ነገር አሽሻለ ደስ እንዲላችሁ እሱን ይሰጣችኋል እናንተ አታቁም እየተጠጣ ነው አራዳ ናችሁ እናንተ ቤት ከዛም በኋላ ተተኛላችሁ ራቆታችሁን ፎቶ ያነሳችኋል ጥንቃቄ አርጉ ታዋቂ ቲክቶከሮች በርግጥ ፌስቡክም ላይ ተለቋል በታዋቂ እንትኖች ሰዎች ኑ ፊልም እናሰራችኋለን እያሉ የብዙ ሴቶችን ህይወት እያበላሹ ነው የብዙ ወንዶችን ህይወት እያበላሹ ነውና ጥንቃቄ አርጉ ቂጣችሁን ጠብቁ ጎበዝ እንዴ ዘር መተካት አትፈልጉም እንዴ ወንድነትን እኮ ይመሰለ የለም አባወራነትን እኮ ይመሰለ ነገር የለም ጎበዝ አስቦ ሲሶፋ ላይ ተቀምጠክ ልጆች ከበውክ አባዬ እያሉ ግርህን ሲያጥቡ ከዚህ በላይ ምን ክብር አለ ዘርህን ተክተክ የምን እንደው ሳስበው ላይ ዘገነነኛል እንደው ሶፎንያስን ግን ሳይ አንጀቴ ተላወሰ እንደው የትኛው ሴጣን ለፉክ እንደው እናቱ ምን ይውጣታል አይ እናት ያቺ መከረኛ እናት ይሄኔ መሰለ አበባ አለች ደግሞ የውሸቱ ብዛት ተዘርፍ ያለ
ከዛን የናዝሬት ልጆች እንደውም ሊከሰሳልም እየተባለ ነው። በርግጥ ይሄ ቪዲዮ ከመውጣቱ በፊት ነበር ያለው፣ ግን ከፌስቡክ ላይ አጠፋው ይሄንን ነገር የጻፈው ልዘረፍ ያለው እውነቱ ወጣ። እንደው ምን አይነት አይን ይውጣሃል? አይ